ለዚህ አስጨንቅ እጁን መስጠቱ ከባድ ኪሳራ ነው፣ ትልቅ ኪሳራ ነው። ምክንያቱም 3 ዲሽቃ፣ 2 ስናይፐር እና 1 ብሬን ከ14 ክላሽ እና ከ56 የብሬን ጥይቶች እና በርካታ የክላሽ ጥይቶች ነው አብሮ የሰጠው። ከዚህም ጋር 16 ከሱ ጋር የነበሩ ፋኖዎችም ነበሩ እንግዲህ ጠርንፎ የወሰዳቸው። ስለዚህ ይህ እንዴት ሆነ ሲባል ይህ ሁሉ ሲፈጠር 16ን ያክል ኃይል ጠርንፎ እስኪወስድ ድረስ ኮሩ ምን ይሰራ ነበር? ደህንነቶች ምን ይሰሩ ነበር? እሱ በተደጋጋሚ የባሶ ሊበን ወረዳ ኃላፊውን ያገኝ ነበረ። ያን ተደጋጋሚ ከጦሩ እየተለየ ሲሄድ ደህንነቶች ለምን አልተከተሉትም? ለምን ልዩ ክትትል አላደረጉትም? ችግሩ ምንድነው? ስለዚህ እሱ የነበረበት የባሶ ሊበን አካባቢ የሚገኘው የፋኖ ኮር በደንብ ሊጠና ይገባል። ለዛ አካባቢ ያሉ መሪዎች በደንብ ትኩረት ተሰጥቶባቸው ሊታዩ ሊገመገሙ ይገባል።